ወላዲተ ቃል ማርያም ወላዲተ ቃል ስንጠራሽ ድረሽልን ስንጠራሽ ድረሽልን ወላዲተ ቃል ማርያም ወላዲተ ቃል ስንጠራሽ ድረሽልን ስንጠራሽ ድረሽልን ማርያም ስንል ስምሽን ስንጠራ ፈጥነሽ ድረሽልን እማምላክ አደራ ጽዮን መጠጊያችን አማላጃችን ፈጥነሽ ድረሽልን ድንግል እናታችን ደጅሽን እንጸናለን በረከት ሽተን ምሕረትን ከጌታ እንድታሰጭን ባንቺ እንጽናናለን ካዘን ከመከራ ብርሃንን ወልደሽ ለጨለማው ስፍራ ሚስጥር ነሽ ማርያም የአምላክ እናት ምክንያተ ድኅነት አዛኝ ለፍጥረት ማርያም ማርያም እኛም እንላለን ምስጢር አትሮኖስ መሆንሽን ስላየን ጠላት በዙሪያችን ያሻውን ቢያወራ አነው ለማናድርም ስምሽን ሳንጠራ ውዳሴሽን ላብዛ እረፍታ ያሻኝም ስላንቺ ልዘምር ከልካይም የለኝ ማርያም ስምሽን ስንጠራ ፈጥነሽ ድረሽልን እማምላክ አደራ ጽዮን መጠጊያችን አማላጃችን ፈጥነሽ ድረሽልን ድንግል እናታችን
ቅዱስ ዳዊት ድንግል ላመስግንሽ እንደ ቅዱስ ያሬድ እኔም ላወድስሽ እመቤቴ ማርያም ላንቺ ክብርማ እቆማለሁ ገና ድንግል በአዲስ ዜማ ማርያም በአዲስ ዜማ እንደ ቅዱስ ዳዊት ድንግል ላመስግንሽ እንደ ቅዱስ ያሬድ እኔም ላወድስሽ እመቤቴ ማርያም ላንቺ ክብርማ እቆማለሁ ገና ድንግል በአዲስ ዜማ ማርያም በአዲስ ዜማ ቅድስት ሆይ ያለሽ ኤፍሬም በድርሰቱ የሚያመሰግኑሽ አበው ካህናቱ ዮሐንስ በማፀን እየሰገደልሽ እመቤቴ ማርያም እጅግ ልዩ ነሽ ማርያም ማርያም ብለን ስምሽን እንጠራለን አማላጅነትሽን ለዓለም እነግራለን እንደ ቅዱስ ዳዊት ድንግል ላመስግንሽ እንደ ቅዱስ ያሬድ እኔም ላወድስሽ እመቤቴ ማርያም ላንቺ ክብርማ እቆማለሁ ገና ድንግል በአዲስ ዜማ ማርያም በአዲስ ዜማ እናትና ልጅን እየነጣጠሉ ፍቅርን ያላወቁ ስምሽን ይጠናሉ ፍቅሩ ሳይገባቸው ሳያመሰጥሩ በከንቱ በመድከም ኢየሱስ ይላሉ ማርያም ማርያም ብለን ስምሽን እንጠራለን አማላጅነትሽን ለዓለም እነግራለን እንደ ቅዱስ ዳዊት ድንግል ላመስግንሽ እንደ ቅዱስ ያሬድ እኔም ላወድስሽ እመቤቴ ማርያም ላንቺ ክብርማ እቆማለሁ ገና ድንግል በአዲስ ዜማ ማርያም በአዲስ ዜማ አንቺን የሚጠሉ ያልገባቸው ፍቅር አማልጅን እያሉ ይውደቁ ከደጅ ምሕረትሽን አስበው ወደ ቤትሽ ግቡ በቤተ መቅደስሽ ታምርሽን ያንብቡ አንቺን ያላመኑ የናቁሽ በሙሉ ማርያም ማርያም ብለው ፊትሽ ይሰግዳሉ
በአዲስ ዜማ ማርያም በአዲስ ዜማ ከቤት ስንወጣ ስንሆን መንገደኛ ከፊት ትቀድማለች አትለይም ከኛ ዓለማትን ብዙ ምሳሌ ያጣሁላ ድንግል ንጽሕት ናት መተኪያ የሌላት ማርያም ማርያም ብለን ስምሽን እንጠራለን አማላጅነትሽን ለዓለም እነግራለን እንደ ቅዱስ ዳዊት ድንግል ላመስግንሽ እንደ ቅዱስ ያሬድ እኔም ላወድስሽ እመቤቴ ማርያም ላንቺ ክብርማ እቆማለሁ ገና ድንግል በአዲስ ዜማ ማርያም በአዲስ ዜማ እንደ ቅዱስ ዳዊት ድንግል ላመስግንሽ እንደ ቅዱስ ያሬድ እኔም ላወድስሽ እመቤቴ ማርያም ላንቺ ክብርማ እቆማለሁ ገና ድንግል በአዲስ ዜማ ማርያም በአዲስ ዜማ የአምላክ እናት ማርያም ክብርሃ ልዩ ነው ዘላለም የምንዱባኑ መመኪያ ነች ከፍጥረት ሁሉ ትበልጣለች። የአምላክ እናት ማርያም ክብርሃ ልዩ ነው ዘላለም የምንዱባኑ መመኪያ ነች ከፍጥረት ሁሉ ትበልጣለች። ክብሯ ልዩ ነው ድንግል ማርያም ምልጃዋም ጽኑ ለዘላለም ለስሟ ከኔ እንቀኛለን እንደ አባቶች እጠራታለሁ። የአምላክ እናት ማርያም ክብርሃ ልዩ ነው ዘላለም የምንዱባኑ መመኪያ ነች ከፍጥረት ሁሉ ትበልጣለች። እንደ ሕርያቆስ በቅዳሴ ትደሰታለች ዘወትር ነፍሴ ነይ እላታለሁ በቀን ማታ እርሷ ናትና የኔ አለኝታ። የአምላክ እናት ማርያም ክብርሃ ልዩ ነው ዘላለም የምንዱባኑ መመኪያ ነች ከፍጥረት ሁሉ ትበልጣለች። የመንገዴ ስንቅ ብርሃኔ ታጽናናኛለሽ ቆማ ጎኔ የሐና ፍሬ የያቄም
እናት ማርያም ክብርህ ልዩ ነው ዘላለም። የምንዱባኑ መመኪያ ነች ከፍጥረት ሁሉ ትበልጣለች። የችግሬ ደራሽ ድንግል እመቤቴ አንቺ ነሽ እናቴ አርማ ምልክቴ ውለታሽ ብዙ ነው እናቴ ፍቅርሽ ጓዳዬ ተሞልቷል በበረከትሽ የችግሬ ደራሽ ድንግል እመቤቴ አንቺ ነሽ እናቴ አርማ ምልክቴ ውለታሽ ብዙ ነው እናቴ ፍቅርሽ ጓዳዬ ተሞልቷል በበረከትሽ። አንቺን አስቀድሜ የጎደለኝ የለም ምልጃሽ ከልሎኛል ድንግል ለዘላለም ስወጣ ስገባ ልጄ የምትይኝ አንቺ ነሽ አምላክ ሁሌም አትለይኝ የችግሬ ደራሽ ድንግል እመቤቴ አንቺ ነሽ እናቴ አርማ ምልክቴ ውለታሽ ብዙ ነው እናቴ ፍቅርሽ ጓዳዬ ተሞልቷል በበረከትሽ። ምድር ቀለም ብትሆን ሰማዩ በራና መቼ ይዘለቃል የአንቺ ምስጋና ጸጋን የተሞላሽ የአምላክ ማደሪያ የሁሉ እመቤት የጽድቅ መታያ የችግሬ ደራሽ ድንግል እመቤቴ አንቺ ነሽ እናቴ አርማ ምልክቴ ውለታሽ ብዙ ነው እናቴ ፍቅርሽ ጓዳዬ ተሞልቷል
ሲርቀኝ ወዳጄ አንቺ ግን ተገኘሽ ሆነሽ አማላጄ ያኔ ጭንቄን ሰዓት በስምሽ አለፍኩት አንቺን ተማምኜ በሃሩን ቀዘፍኩት የችግሬ ደራሽ ድንግል እመቤቴ አንቺ ነሽ እናቴ አርማ ምልክቴ ውለታሽ ብዙ ነው እናቴ ፍቅርሽ ጓዳዬ ተሞልቷል በበረከትሽ እንባን የምታብሽ ለሁሉ ምትራሪ የተቸገረውን ድሃውን አክባሪ በመንገዴ ሁሉ ቀድመሽ አይሻለሁ ጉዞዬን ስትመሪ እመለከታለሁ የችግሬ ደራሽ ድንግል እመቤቴ አንቺ ነሽ እናቴ አርማ መለክቴ ውለታሽ ብዙ ነው እናቴ ፍቅርሽ ጓዳዬ ተሞልቷል በበረከትሽ የችግሬ ደራሽ ድንግል እመቤቴ አንቺ ነሽ እናቴ አርማ ምልክቴ ውለታሽ ብዙ ነው እናቴ ፍቅርሽ ጓዳዬ ተሞልቷል በበረከትሽ ስለ እናት ብለህ ስለ ድንግል ማርያም የሁላችን አባት ማረን መድኃኔዓለም ይብቃ በለን
አባት እጆችህን አንሳ ከምድር ላይ ይጥፋ ደዌና በሳ የእጆች ፍጥረታት በምድር ረገፉ በደዌ በሽታ እየተሸነፉ ቁጣህን አርቀህ ከልጆች ደጅ ይውረድ ከሰማያት የምሕረት አዋጅ በምድር ጠቢባን ተስፋችን ተሟጧል እንባችን ቀን ከሌት ወደ አንተ ይፈሳል የሰላሙ ንጉሥ የፍጥረት ጠበቃ ድምፅህን አሰማን መከራችን ያብቃ ዓለም አለቀሰ አንገቱን ዝቅ አድርጎ ኃይልና ስልጣን ካንተ እንደሆነ አውቆ ሕዝብህን ተመልከት አይሙት በሰቆቃ ይቅር በለውና ለንስሐ ይብቃ ቁጣህን መልሰህ ገሰጽ ማዕበሉን በምሕረት እጅህ ቀድስ ዓለሙን ለማንነት ናገር
ሐዘን ችግራችን አትሸሽገን አባ የፍቅር ዓይን ትውልዱ በደዌ በሽታ ስለ እናትህ ብለህ ይቅር በለው ጌታ። ማረን ፈጣሪያችን ፈጥነህ ራራልን ቸል አትበለን እንጂ እንዲያመን ስለ እናትህ ብለህ ስለ ድንግል ማርያም የሁላችን አባት ማረን መድኃኔዓለም ይብቃ በለን አባ እጆችን አንሳ ከምድር ላይ ይጥፋ ደዌና በሳ አንድ ሰው የወይን አትክልት የነበረው ባለጸጋን ያነሳል። በዚህ ወንጌል ላይ መድኃኒታችን ኢየሱስ ክርስቶስ ሲናገር ይህ የወይን አትክልት የነበረው ሰው ይህን የወይን ቦታውን ቅጥር ቀጠረለት፣ ጠባቂ አዘጋጀለት። ወይኑ ሲያፈራ መጥመቂያ የሚሆን ጉድጓድ ማሰለት። ማንም እንደ ልብ እየገባ የወይን ማሳውን እንዳያጠፋበት ዙሪያውን ማንም በማይነካው ቅጥር አጥሮ የተሻለ የወይን አትክልት ቦታ አድርጎ ይህን የወይን አትክልት ቦታ የሚቆጣጠሩለትን ቀጥሮ ራቅ ወዳለ ቦታ ሄደ ይላል። ቃል በቃል ስናየው የወይን አትክልት የተከለ ባለቤት ሰው ቅጥርም ቀጠለለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሄደ ይላል። ለማን አከራይቶ? ንገሩኝ፣ ለማን አከራይቶ? ለገበሬዎች አከራይቶ። አከራይ ነው፣ ባለጸጋ ነው። እነዚህ ገበሬዎች ተከራዮች እንጂ ባለቤት አይደሉም። የተከራዩት እነዚህ ገበሬዎች ውል ገብተው ተስማምተው ለባለቤቱ የሚገባውን ሊሰጡ ተስማምተው አከራይቷቸው ወደ ሌላ ቦታ ሄደ ይለንና ከዚህ በኋላ የሚያፈራበት ጊዜ ሲቀር ይላል። ምን የሚልበት ጊዜ? ምን የሚልበት? የገበሬ ተስፋው የሚያፈራበት ጊዜ ነው። የባለ ንብረት ተስፋው የሚያፈራበት ጊዜ ነው። ሀብት አለን የምንለው አፍርቶ ሲገኝ ነው። የእግዚአብሔር ልጆች ትዳር አለን የምንለው አፍርቶ ሲገኝ ነው። ጤና አለን የምንለው ቆመን እንድንሄድ መሄድ መቻል
ወይስ ባለቤቶች ናቸው? የዚህ ወይን ባለቤት በቤቱ ያሉ አገልጋዮቹን በዚያ ካከራየሁት ማሳዬ ላይ የሚያፈራውን የወይን ዘለላ አምጡልኝ፣ በቤቴ ለደስታ ይሆናል፣ በቤቴ ላሉት ይሆናልና ይህንን የወይን ፍሬ ጌታችሁ አምጡ ብሎ ከተከራዩት ገበሬዎች ላይ እንዲያመጡ ባሪያዎቹን ላከ ይላል። ምኖቹን ላከ? ባሪያዎቹን፣ አገልጋዮቹን ላከ። እነዚህ ባሪያዎች፣ እነዚህ አገልጋዮች የባለቤቱን ትእዛዝ ይዘው ወደዚያ ወደ ወይን ማሳ ሄዱ። ገበሬዎቹም አገኟቸው። ባዩአቸው ጊዜ ግን አንዳንዶቹን ገደሏቸው ይላል። ምን አሏቸው? ምን አሏቸው? ገደሏቸው። አንዳንዶቹንም ወገሯቸው፣ አንዳንዶቹንም ሰደዋቸው፣ ዘለፋቸው። እነዚህ ሰዎች መልእክተኞች እንጂ ባለቤቶች አይደሉም። እነዚያ ገበሬዎች ግን ታማኝነት ስለሌላቸው፣ እምነታቸውን ስለጣሱ፣ ስለ እምነታቸው ከውስጣቸው ስለወጣ እነዚህን ገበሬዎች አንዳንዶቹን ገድለው፣ አንዳንዶቹን ሰድበው፣ አንዳንዶቹን ወግረው የተወሰኑ ተመለሱ፣ ሌሎቹ ደግሞ ሞቱ። ይህ ባለጸጋ የሆነውን ነገሩት የተመለሱት። አየ፣ አዘነ። እስኪ ደግሞ ምናልባት እናንተ ጥፋት ሊኖርባችሁ ወይ ደግሞ እነርሱ ሳይዘጋጁ ቀርቶ ከሆነ ሌሎቹ ልላክ ብሎ እንደገና ከመጀመሪያዎቹ የበዙትን ባሮቹን ወደ ገበሬዎቹ ላከ። እነዚያ ገበሬዎች ኃላፊነታቸውን ተወጥተው ተደስተው ተጠቅመንበታል፣ ይህን መሬት ተጠቅመንበታል፣ ለባለቤቱ ፍሬው ይገባዋል ነው ከመስጠት ይልቅ ድጋሚ የሄዱትን እንደ መጀመሪያዎቹ ገደሏቸው፣ ወገሯቸው፣ አሳደዷቸው። ከዚህ በኋላ የዚህ የመሬት ባለቤት ይህ አከራይ አዘነ። ነገር ግን ንብረት ነውና መተው አልፈለገም። መፍትሄ የሚሆነው የመጨረሻው ልጁን ለመላክ ወሰነ ይላል። ምኑን ለመላክ? ምኑን ለመላክ? ልጁን ለመላክ ወሰነ። ለምን? ልጄ ነው ያፍሩታል ብሎ። ምን ይሉታል? ያፍሩታል፣ ያከብሩታል ብሎ። ባሪያዎችን ንቀዋቸው ነው፣ አገልጋዮቼ ንቀዋቸው ይሆናል፣ ልጄን ግን እኔን ማለት ነው። ሁላችንም በየቤታችን የምናማው ሰው ልጅ ካለ ከቤታችንን እናቆማለን። ክፉ የምናስብበት ሰው ልጅ ካለ ክፋታችንን እናቆማለን። ምክንያቱም ልጅ ማለት አባቱን እናቱን ይመስላልና። ስለዚህ የሚመስለውን የሚወደውን ልጁን ያፍሩታል፣ ያከብሩታል ብሎ ወደ ገበሬዎቹ ላከ። ገበሬዎቹም አዩት። እንዳዩት ይሄ ወራሽ ነው አሉ ይላል። ምን አሉ? ይሄ ወራሽ ነው፣ ኑ እንግደለው፣ ገድለንም የእርሱን ሀብት ለእኛ እናድርግ አሉ። ዛሬ ዓለምን እያፋጀ ያለው ይሄ ነው። እንግደለውና የገደልነው ልጁን የእርሱን ሀብት ደግሞ ለእኛ እናድርግ ብለው እጃቸውን አንስተው ከዚያ ከማሳ አውጥተው በውጭ ባለ ቦታ አውጥተው ገደሉት ይላል። ይህን የተናገረ መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ምሳሌ ነበረ። ማስተዋል ለተሳናቸው የተገለጠውን ክርስቶስን ማየት ለተሳናቸው በምሳሌ ነግራቸው ነበረ። አስቀድሞ የወይን ባለቤት
እግዚአብሔር ግን በሰዎች ላይ ተስፋ ቆርጦ አያውቅምና በድጋሚ ተስፋ የሚሆኑ የሚመልሱት ብሎ ደቂቀ ነቢያትን ላከ። ከአበይት ነቢያት በቁጥር የሚበዙትን በአገልግሎት የሚዳረሱትን ደቂቀ ነቢያትን ላከ። እነዚያንም ወገሯቸው፣ ገደሏቸው፣ ዘለፏቸው፣ ከሰውነት ክብር እንዲወርዱ አደረጋቸው። ከዚህ በኋላ የሚወደውን የሚያፈቅረውን አንድያ ልጁን ወደዚህ ምድር ላከ። የሚገርመው ግን ከባሮቹ በላይ እሱ ላይ ከፉበት። ምሕረትን በሰጠ ይቅርታን ባስተማረ ክፉ መምህር ተባለ። ስለዚህ ከዚያ ከወይን ማሳ አውጥተው ልጁን እንደገደሉት ሁሉ ከኢየሩሳሌም አውጥተው በጎልጎታ ወስደው መድኃኒታችን ኢየሱስ ክርስቶስን ገደሉት። የእግዚአብሔር ልጆች እነዚህ ሰዎች የመሬቱን ባለቤት አክብረውታል ወይስ አላከበሩትም? አክብረውታል ወይስ አላከበሩትም? አላከበሩትም። እንዲያከብሩት ብሎ ቢልክላቸው እነሱ ግን አላከበሩትም። ስለዚህ ከዚህ በኋላ ምንድነው ውጤቱ ሲል እንዲህ ነው የሚለው የወይኑ አትክልት ጌታ በመጣ ጊዜ ይላል። ምን ባለ ጊዜ? እስኪ ንገሩኝ፣ ምን ባለ ጊዜ? በመጣ ጊዜ በሉ። ሁላችሁ በመጣ ጊዜ በሉ። ኧረ አይሰማም። ምን ባለ ጊዜ? ምን ባለ ጊዜ? ሁላችሁም ይህን ባይኖራችሁ አስቡት። ክርስቶስ በመጣ ጊዜ ቀድሞ እንደነበረው ለምህረት ለይቅርታ አይመጣምና ለፍርድ በመጣ ጊዜ በፍርድ ወንበር ላይ ተቀምጦ ፍርድ በሚሰጥበት በዚያ ወንበር ፊት በምንቆምበት ጊዜ የላከውን ልጁን አፍረነው አክብረነው ይሆን? ሥጋዬን ብሉልኝ ደሜን ጠጡልኝ ብሎ ሥጋውን የቆረሰልንን ደሙን ያፈሰሰልንን ክርስቶስን አክብረነው ይሆን? እርስ በእርሳችሁ ተዋደዱ፣ እኔ ሰላም ነኝና ሰላም እንድታገኙ እርስ በእርሳችሁ በፍቅር ኑሩ ብሎ የሰበከንን እናትና ልጅ ድንግል ማርያምንና ክርስቶስን እናስባለን። ሰው ቢያሳድዳችሁ ያሳደዷቸውም ክርስቶስንና እናቱን ድንግል ማርያምን እናስባለን። ይህን ባሰብን ጊዜ በእምነታችን እንጸናለን። የእምነታችን አርአያና ምሳሌ ክርስቶስ ነውና እርሱ ለእኛ አርአያችን ነው፣ መነሻችን ነው፣ መድረሻችን ነውና ስለዚህ በእምነታችን እንድንጸና እርሱን ስናስብ መከራ ውስጥ ቢሆንም እንኳን የሚያድነን ክርስቶስን እናስባለን። በማቴዎስ ወንጌል በምዕራፍ 8 ላይ ደቀ መዛሙርቱ በጀልባ በታንኳይቱ ሲሄዱ በዚያ በባህሩ መካከል ታላቅ ወጀብ አውሎ ነፋስ ተነስቶ ያችን ጀልባ ወደ ግራ ወደ ቀኝ ሲያወዛውዛት ቢጮሁ የማይሰማበት ሰው የማይደርስበት የጭንቅ ሰዓት ላይ ክርስቶስ ግን አይዟችሁ አትፍሩ አላቸው። ምን አትበሉ? አይዟችሁ አትፍሩ። ዛሬ በብዙ ጭንቀት ውስጥ ብንኖር ብንጮህ የማንሰማበት መስሎ ቢታየንም እንኳን ክርስቶስ ግን ከእኔና ከእናንተ ጋር ነውና አይዟችሁ አትፍሩ ይለናል። ክብርና ምስጋና ለስሙ ይሁንልን። የማያልፍ አንዳች ነገር የለም። ክርስቶስ ግን አይዟችሁ አትፍሩ ይላል። እርሱን ስናስብ እምነታችን እንጸናለን። ክብርና ምስጋና ለመድኃኔዓለም ይሁንልን። ሌላው ክርስቶስን ልኮልናል። እንድናፍረው እንድናከብረው የፈለገው እርስ በርሳችን እንድንዋደድ ነው። ክርስቶስ ከወደደን እኛም እርስ በርሳችን መዋደድ ያስፈልጋል። ይወደኛል ካልን በአርአያው በአምሳሉ የተፈጠረውን ሰው መውደድ ያስፈልጋል። በአጓጉል ጥርጣሬ በማይዘልቅ ሐሜት ሰው ከሰው ጋር ተለያይቶ ይኖራል። የእግዚአብሔር ልጆች
ያለ ሰው የሚኖር ማለት ነው። የሚያውቁንም የማያውቁንም የምናውቃቸውም የማናውቃቸውም ተደጋግፈን ነው የምንኖረው። ለመደጋገፍ ደግሞ ፍቅር ያስፈልጋል። እዚህ ነው ክርስቶስን ልኳል እንድናፍረው እንድናከብረው ማለት ነው። የመጨረሻው ተስፋ በውስጣችን እንዲኖር ነው። ክርስቶስ ተስፋ ነው። የዚህ ምድር ተስፋ ሊሆን አይችልም። የመጨረሻው ተስፋ ግን ክርስቶስ ነው። ስለዚህ ይህ የወይን ባለቤት የተባለው የኔና የእናንተን ሕይወት ለመቀየር በፊታችን የቆመው ክርስቶስ አይዟችሁ፣ ይህ ምድር በመከራ በችግር ጋር ብታርፉበትም ከመከራና ከችግር ነፃ ሆናችሁ የምትኖርበት ዘላለማዊ ማረፊያ አዘጋጅቻላችኋለሁ ይላል። ክርስቶስ አዘጋጅቶልናልና ክብርና ምስጋና ለስሙ ይሁንልን። እግዚአብሔርን አመስግኑ። ስለዚህ ዛሬ ይሄ የዕጥዬ ወቅት ከዚህ ጊዜ በኋላ የድንግል ማርያም የክርስቶስን የቅዱስ ዮሴፍን የሰሎሜ ከስደት መመለስ እናስብበታለን። ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው በመዝሙር 79 ከቁጥር 8 ላይ ከግብፅ የወይንን ግንድ አፈለስን ብሎ ይናገራል። የወይን ግንድ የተባለ ክርስቶስ ነው። የወይን ግንድ የተባለ ጣፋጭ ፍሬ ያለው ክርስቶስ ነው። ሕይወታችንን ያጣፈጠልን ከግብፅ ስደት የተመለሰበትን ጊዜ እናስባለን። መሰደድ ብቻ ሳይሆን መመለስም እንዳለ እስራኤላውያን ተሰደዱ፣ እግዚአብሔር ሲፈቅድ ተመለሱ። ክርስቶስ በሄሮድስ ምክንያት ተሰደደ፣ ሄሮድስ ሞተ፣ ክርስቶስ ተመለሰ። ዛሬም ለመሳደዳችን፣ ለሞታችን፣ ለመከራችን ምክንያት የሆኑ ሰዎች ያልፋሉ። እኔና እናንተ ግን እንመለሳለን። በማን ከጸናን? በማን ከጸናን? በእርሱ ልንጸና ማን ይርዳ? ማን ይርዳ? እግዚአብሔር አምላካችን ይርዳ። ስለዚህ የወይን ግንድ እርሱ ነው። እናታችን ቅድስት ድንግል ማርያም ይህንን ወይን ትመስላለች። የወይኑን ሐረግ ትመስላለች። ምክንያቱም በሐረጉ ላይ ወይኑ አፍርቶ ክርስቶስ ተገኝቷልና። ስለዚህ ይህን ጊዜ ስናስብ ከስደት መመለስ እንዳለ እያስብን በችግር በመከራ በሐዘን በጭንቀት ውስጥ ያለን ሁሉ በእምነት ጸንተን ከእግዚአብሔር ጋር እንድንኖር አምላካችን ይርዳ። ወስብሐት ለእግዚአብሔር።